ጤና ይስጥልኝ ውድ ኢትዮጵያውያን እና ኤርትራውያን ወገኖቼ እንደምን አላችሁ? እንኳን ለፋሲካ በዓል በሰላም አደረሳችሁ እያልኩ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። የዛሬው ቪዲዮዬ ልጆቻችን የሆነ እድሜ ላይ ሲደርሱ የሚያሳዩት የጸባይ ለውጥ ጭንቀት ወይንስ ቅብጠት የሚል ነው። እንግዲህ ሁሌ እንደምናገረው በዚህ ዩቲዩብ ቻናል እኔ ከራሴ የማቀውን ያነበብኩትን ከእናትነት ከአካባቢ ከማየው ከሌላ ኮሚኒቲ ከማየው ተነስቼ የራሴን ሀሳብ አካፍላችኋለሁ። ታዲያ ይሄ ሀሳብ ለአንድም እናት ቢሆን ይጠቅማል ብዬ ስለማስብ ሼር፣ ኮመንት እና ሰብስክራይብ ማድረጋችሁን አትተው። በኮመንት ሴክሽናችሁ ደግሞ ሁሌም እንደምትንጹኝ ሁል ጊዜ ደግሞ እንደምታደርጉልኝ አስተያየታችሁን መስጠት ኮመንት ማድረጋችሁን አትርሱ። እንግዲህ ልጆቻችን የሁል ጊዜ አጀንዳዎቻችን ብናወራ ብንናገር ሊሰለችን የማይገባ ሁል ጊዜ ስለነሱ ማውራት ያለብን፣ ምክንያቱም እነሱን እኛ እያሳደግን እኛ ደግሞ እያደግን ነው ወንዘው የምንሄደው። እናትነት አባትነት ለማንም ሁለተኛው አይደለም የመጀመሪያው ነው። ስለዚህ ሁላችንም ይህን ቪዲዮ ሼር ሰብስክራይብ እናድርግ እላለሁ። እንግዲህ ልጆች እዚህ ሀገር በልጅነታቸው አንዳንድ አንዩዥዋል የሆነ ጸባይ ሲያሳዩ ከሌሎቹ ልጆች ወይ ዝምተኞች በጣም ሲሆኑ ወይ በጣም ኦቨር አክቲቭ ሲሆኑ ሁል ጊዜ የካናዳ አስተማሪዎች ወይንም ደግሞ ዴኬር ሰራተኞች የልጆችን የተለየ ጸባይ ሁል ጊዜ ጠቆም ያደርጋሉ። ታዲያኛ እንደ ህብረተሰብ ደግሞ አንዳንድ ጊዜ የሆነ ስቲግማ አለብን። ምንድነው ያ? ሁላችንም አይደለም፣ በጣም ብዙ ብሪሊያንት የሆኑ እናት አባቶች ልጆቻቸውን እንደውም ይሄ ልጅ እንዲህ ሲያረጋየሁት እቺ ልጅ እንዲህ ስታረጋየች ብለው ፈልገው ዲያግኖስ አስደርገው ለልጆቻቸው መፍትሄ ሆነው በቃ ነገሮችን በጊዜ ሶልቭ የሚያደርጉ ጀግና እናት አባቶች ኮሚኒቲያችን ጋር እንዳሉ አልጠራጠርም። እኛ ሁል ጊዜ የምናወራው ነገር ሁሉ የሌለውን የጎደለውን የቸገረንን ስለሆነ ነው እንጂ በጣም ብዙ ጎበዞች እንዳላቸው አውቃለሁ። ታዲያ ልጆች በልጅነታቸው ለምሳሌ አንድ ነገርን ሲሰሩ ይህንንም ጀምረው ጨዋታ ያንንም የሚያደርጉ ከሆነ ያ አንዱን ስራ አለመጨረስ ወደ ሌላኛው መሄድ ልጅ ስለሆነች ሳይሆን ያ ከጸባይ ጋር የሚመጣ ነገር ነው። ስለዚህ ብዙ ጊዜ እዚህ ሀገር አንዳንድ ልጆች የማስተዋል አቴንሽን ዲፊሽንሲ ያለባቸው ቁጭ ብለው አንድ ነገር ላይ ታስክን የመጨረስ ወይንም ደግሞ ያዘር ወይ አንዳንዶቹ ደግሞ በቃ እዛ ላይ ከተቀመጡ የማይነሱ የእያንዳንዱ ጸባይ ዲያግኖስ መፍትሄ ነው ወገኖቼ፣ መፍትሄ ነው። ስለዚህ ልጆች በልጅነት እንዲህ አይነት ነገሮችን ሲሉ አይ ወንድ ስለሆነ ነው፣ አይ ምን አገር ቤት ስንት ቀዥቃዣ ልጅ ነበረ አድጎ ይሄው ምን ሆነ። ዲያግኖስ ማለት ልጆችን ከትምህርት ከሰክሰስ ወደኋላ የሚያስቀር አይደለም። the other way around ነው። ዲያግኖስ ሲደረጉ ልጆች ትምህርት ቤቱ አንደርስታንድ ያደርጋቸዋል፣ አካባቢያቸው አንደርስታንድ ያደርጋቸዋል፣ ቤተሰብ እናትና አባት አንደርስታንድ ያደርጋል። ስፔሻል ልጅንና ስፔሻል ክትትል የሚያስፈልገው ልጅና ኖርማል ልጅን እኩል አይደለም የምናየው። ስፔሻሎች ጋር ሲመጣ የሚሰሩት ስህተት ሁሉ ከችግሩ ጋር ስለምናያይዘው መፍትሄውን ነው የምንፈልግላቸው አይደለ እንዴ? ስለዚህ አሁን ልጆች እንደዛ የሆኑና ሚስ ይደረጋል ያ ፓርት። በቃ ያድጋሉ፣ ሃይ ስኩል ላይ ይመጣሉ። ከጓደኞቻቸው እኩል ኮምፒት ማድረግ ሲፈልጉ ቀለል ያለውንም የዴይሊ ታስክ በቃ አንድ ልጅ ተነስቶ በጠዋቱ አክቲቪቲ ኤክሰርሳይዝ ሰርቶ ምግብ በልቶ ትምህርት ቤት ምናምን ሆኖ የሚሄድ ልጅ አለ። አንዳንድ ልጅ ደግሞ እንደው ካልጋው መነሳት ሚሳነው አለ። አሁን እኛ የዛን ጊዜ ችግራቸው በፊትም ሳይቀረፍ ነው የመጣው። አሁን ደግሞ ሌላ ችግር ሲመጣባቸው በችግሩ ላይ ችግር ሆነን ቁስላቸውን ማባባስ ሳይነፍ ስለሆንክ ነው አንተ በቃ እንትናን እንትናን ያት እስኪ ሳይሆን ይሄ ልጅ ወይም እቺ ልጅ ያለባት ችግር ምንድን ነው? ነቨር ቱ ሌት፣ ሁል ጊዜ መፍትሄ አለ። ነገር ግን ልጆች እንደዛ አይነት ነገር ከአክቲቪቲ ለምሳሌ ሰዎች ጋኛ ስንገናኝ
እንሂድ ስትሏቸው መሄድ ማይፈልጉ ልጆች፣ በቃ መኝታ ቤታቸውን ዘግተው መተኛት የሚፈልጉ ምንም ነገር ኢንተረስት ማያደርጋቸው ልጆች ሲሆኑ ይሄ የዲፕሬሽን የኤንዛይቲ በሆነ ነገር ዲስአፖይንት ሆነዋል፣ በቃ ደስተኞች አይደሉም። ይሄ የዛ ምልክት ነው። የዛን ጊዜ አላርት መሆን አለብን። የዛን ጊዜ ኦኬ ልጄ አልጋዋን ማታነጥፈው ቤት ውስጥ ተኝታ የምትውለው በቃ የሆነ ቦታ እንሄድም ስንል መሄድ ማትፈልገው ወይንም ልጄ እንደዛ አይነት ነገር ማይፈልገው ልጄ ችግር ቢኖርበት ነው ብለን በማስተዋል ወደ መፍትሄው መሄድ አለብን። ምክንያቱም ተናግረናቸው በወጣን ሰዓት ደግሞ ምን ይሆናል መሰላችሁ? በቃ የሚገባው ማለት የሚረዳኝ የለም። ስለዚህ ወይ አንዳንድ ልጆች በቃ ይሄዱና ሜዲካል ዶክተር፣ ሶሻል ወርከር የባዕድ እነሱ ደግሞ ባይ ዘ ቡክ ቶሎ ብለው ወደ ሜዲኬሽን ወደ ሌላ ነገር ሊከቷቸው ይችላሉ። እና ያ የጎደለ ፓርት አንድ ልጅ ትምህርትንም ደግሞ አንዳንድ ጊዜ ደግሞ ምን ይሆናል መሰላችሁ? አካዴሚካሊ ሁሉም ልጅ እኔ ልጆች በሙሉ ሁሉም የተለያየ ያጠናን ዘይቤ ነው ያላቸው። አንዱ በጣም ብዙ ቁጭ ብሎ እስከ መጨረሻው ማጥናት የሚፈልግ፣ አንዱ ደግሞ ከላይ ቶሎ አጥንቶ ውጤታማ የሚሆን፣ ሌላኛው ደግሞ ሌላ የራሱ ሲስተም አለው። ስለዚህ በዚህ መሀል ደግሞ አንዱ ደግሞ የደከመ ካለ በትምህርት አንዳንድ ጊዜ ሰነፎች ስለሆኑ ማጥናት ስላልፈለጉ ብቻ አይደለም። አንዳንዴ ለርኒንግ ዲስብሊቲ የሚባል ነገር አለ። በቃ ማለት ቶሎ የማይገባው ሃውኤቨር ትምህርቱ ቶሎ አይገባው እንጂ ደግሞ ሌላ በጣም ስትሮንግ የሆነ ፐርሰናሊቲ ያለው ልጅ አለ። ስለዚህ ያንን ስትሬንግዙን አይተን ኦኬ ይሄኛው ደግሞ በዚህ በኩል ወይ በቱተሪንግ ወይ በሆነ ነገር ትሻሻላለህ ብሎ መረዳት፣ በተለይ ከመርዳታችን በፊት መረዳት። በእውነት ነው የምነግራችሁ ዛሬ ብዙ ልጆች እኛ ማህበረሰብ ጋር በጭንቀት በኤንዛይቲ በቃ ምንም ቤተሰብ ብናገርም አይገባውም። ሲጀመር ጭንቀትና ኤንዛይቲን እንደ በሽታ በደንብ እናየዋለን። አንድ ልጅ ወይ ኩላሊቱን ወይ ጉበቱን ወይ ሳምባውን ወይ እግሩን ወይ እጁን ቢታመም ዛሬውኑ መፍትሄ ፍለጋ ነው የምንሮጠው። ልጆች ጭንቀት ውስጥ ሲገቡ፣ ኤንዛይቲ ውስጥ ሲገቡ፣ ዲፕሬሽን ውስጥ ሲገቡ እኮ ከዛ ያላነሰ ለዛውም የበለጠ። ምክንያቱም ምን መሰላችሁ? ሁሉን ነገር ኮንትሮል የሚያደርገው አእምሮ ነው። አእምሮ የታመመ ቀን ሁሉ ነገር አለቀ። ሁሉ ነገራቸው ነው የሚታመመው። ገባችሁ? አእምሮ ከታመመ ሰው እናንተ ራሱ አስቡት። በቃ ሲደብራችሁ፣ ሲከፋችሁ፣ ሲጨንቃችሁ ተነስታችሁ ቤት መስራት አትፈልጉም፣ ስራ ቦታ መሄድ አትፈልጉም። እኛም እኮ አለብን። እኛም እኮ እንደ ትልቅ ሰው እንደዛ አይነት ጸባዮችን የምናመጣበት ጊዜ እኮ አለ። ግን እኛ ያደግንበት ጸባይ ከበር ስንገባ ማውራት፣ መናገር ከትልልቅ ሰው ጋር ስላደግን መፍትሄ ማምጣትን እንደገና ደግሞ እኛ እግዚአብሔር ይመስገን ብዙዎቻችን በእምነታችን በቃ ሪላይ እናደርጋለን፣ እግዚአብሔር ያውቃል ብለን ያንን ነገር ግን ቢሆንም በጣም ብዙ አሁን እንኳን አይደለም ካናዳ፣ አሜሪካ ልጆች ከአንድ ማህበረሰብ ጋር የማይውሉበት እንዲህ ብዬ ብናገርስ እንደዚህ አይነት ችግር አለበት ብለው ቡል ቢያረጉኝስ ጀጅ ቢያረጉኝስ የሚሉ አይደለም። ኢትዮጵያም እኮ ዛሬ ጭንቀትና ኤንዛይቲ ዲፕሬሽን እኮ ራሳቸውን እየገደሉ ብዙ ልጆች እያየን ነው። ብዙ ልጆች እኛ ምን ሆና ነው ምን አጥቶ ነው ምን አጥታ ነው የምንለው ይሄ የውስጥ ሰላም አለማግኘት በጣም ብዙ ነገር ማጣት ነው። ሰው ሰላም ከሌለው ምን ውስጥ ቢኖረው ምን ደስተኛ ይሆናል? ስለዚህ ልጆቻችን እንደዚህ በሚያደርጉ ጊዜ እንደነገርኳችሁ ወይ መጀመሪያ በኤርሊ ኤጅ ዲያግኖሳቸውን አልተከታተልንላቸውም። ያ ነገር ዊክነስ አመጣባቸውና ያን ዊክነስ ከስንፍና ጋር ያያይዙትና በቃ ወደ ጭንቀት ወደ ኤንዛይቲ ይገባሉ። ያ ኤንዛይቲ ጭንቀት ደግሞ እኛ ሳንረዳቸው ስንቀር በቃ እኔ ማንም አይፈልገኝም፣ ለምን ስኖራለሁ፣ እኔ ሰነፍ ነኝ ብለው ራሳቸውን ወደ ማጥፋት ይመጣሉ። ሌላኛው ደግሞ ትልቁ በእኛ ማህበረሰብ ዘንድ አይ ዶንት ኖ ብዙዎቻችን እንደዚህ አስተውለን ከሆነ ጭንቀትና ኤንዛይቲ ማለት አንድን ነገር ለነገሮች የምንቀበልበት። አንዳንድ ሰው ከባድ ነገር መጦበት ያን ከባድ ነገር ግን በሰላም ይሸከመዋል። አንዳንድ ሰው ደግሞ ፓኒክ ያደርጋል። በቃ ነገሮች ሁሉ ዓለም እንደተገለበጠ አድርጎ ያያል። ያም ሰው ያ ሰው ስለሆነ አይደለም እንደዛ የሚያደርገው። ይሄኛውም ሰው ደግሞ ጠንካራ መንፈስ ስላለው አይደለም። ጄኔቲክስ የሚባል ነገር አለ። ከቤተሰቦቻችን የሚኖር ሰው ነገር አለ። እኔ ለምሳሌ አሁን
አንድ ችግር ሲመጣ በእውነት ምንም ነገር አልደነግጥም፣ ፓኒክ አላደርግም። በቃ እንደውም ፖዘቲቭን ነው ማወራው። በጣም ካልም ነው ማደርገው። ያ እኔ ስለሆንኩ አይደለም። እኔ የአባቴን ጄኔቲክስ ወስጃለሁ። አባቴ እንደዛ አይነት ነበረ። እንደውም እኔ ብዙ ጊዜ ለባለቤት ሄደዋለሁ 50% የአባቴን አልወሰድኩም ነው የምለው። ምክንያቱም የእኔ አባት ልጆቹ ሞተውበት እግዚአብሔር ይመስገን ብሎ የሚል ነው የማይሰበር በቃ ራሱ ብዙ ጊዜ ስለ አባቴ በጣም ብዙ ስለማወራ ይቅርታ አድርጉልኝ። እንደዛ አይነት አባት ነው። ስለዚህ ያ ጄኔቲክስ አይ ቲንክ እኔ ጋር መጥቷል ብዬ እላለሁ። አዘ ሴም ታይም ደግሞ የኔ እናት ደግሞ እንኳን የራሷ የቤቷ ችግር የጎረቤት ችግር በጣም ነው የሚያስጨንቃት። በቃ እንደው ዛሬውኑ ሁሉም ነገር ተገለባብጦ የሚያድር ነው የሚመስላት እናት ነፍሷን ይማረና እና ያም ጄኔቲክስ ነው። ስለዚህ አንዳንድ ጊዜ ለዚህ ነው ዶክተሮች ጄኔቲክስ ጭንቀት ቤታችሁ ውስጥ አለ ወይ፣ ኤንዛይቲ ቤት ውስጥ አለ ወይ፣ አባታችሁ አያታችሁ ምናምን ሲሉ እኛ ብዙ ጊዜ አንደኛ አንናገርም። ያ መናገራችን መፍትሄ የሚሆነው ይሄ ችግሩን ትሪት ለማድረግ ኮዙ መታወቅ አለበት፣ ምክንያቱ መታወቅ አለበት። ይሄ ችግር ከትምህርት ከሆነ የትምህርቱን አኮሞዴሽን እንዲያስተካክሉላቸው፣ ይሄ ችግር ከጄኔቲክስ ከሆነ ጄኔቲክስ ላይ ደግሞ አንዳንድ ጊዜ የሆርሞን ዲስባላንስ ይመጣል። ወደድንም ጠላንም መድኃኒት የሚወሰድበት ደረጃ ይደረሳል። መድኃኒት እየወሰዱ እኔ አንደኛዋ ፕሮፌሰሬ ኤዲኤችዲ ያለባት መድኃኒት የምትወስድ ግን ደግሞ ፐርፌክትሊ የዩኒቨርሲቲ አስተማሪ ብቻ ሳትሆን የፋክልቲው ዲን ነች። ዴከም ፋንክሽን ኖርማል ነው። ይሄ እኛ ቶሎ ብለን በቃ ዲያግኖስ ራሱ በጣም ትልቅ ለብቻ ከሶሳይቲ የሚለያቸው ኖ እኛንን እንደ ማህበረሰብ እንደዛ አድርገን የምንጨነቀው እንጂ እሷ አሁን እኛ ስታስተምረን ነው። እኔ ባይዘዌ ኤዲኤችዲ ስላለብኝ አንዳንድ ጊዜ በልብሳችሁ በእንትናችሁ ምለያችሁ ነገር አለ፣ አቴንሽን የተለያየ አቴንሽን ነው ያለኝ ብላ ትናገራለች። ምንም መጥፎ ነገር አይደለም። ስለዚህ ወይ የልጆች ዲያግኖስ በደንብ ይደረግ ሲባል አስተውሉ፣ ይደረግ፣ ከትምህርት ቤት ይረዱ ልጆቹ። በዩኒቨርሲቲ እንኳን ደረጃ ፈተና ጭንቀት ያለበት ልጅ አኮሞዴሽን ይሰጠዋል፣ ታይሙ ሌንግዝ ይደረግለታል። ለምሳሌ እኛ ሙሉ ይባላል ስንፈተን 2 ሰዓት ኖርማል ልጅ የሚፈተነውን ኖርማል ስቱደንት የሚፈተነውን ፈተና ኢንዛይቲ ጭንቀት ምናምን ያለበት ልጅ 4 ሰዓት ሊፈተነው ይችላል። እዚህ በጣም ፕሊስ ኔጌቲቭን ብቻ አናስብ። እንደ ካናዳ በእውነት እኔ ብዙ ጊዜ ደጋግሜ የምለው እንደ ካናዳ መልካም እርዳታን የሚዘረጋ አገር የለም ለልጆቹ። the problem is እኛና እነሱ አንድ አይነት ሚሽን የለንም። ብዙ ጊዜ እኛ በኔጌቲቭ እንተረጉመዋለን። ብዙ ጊዜ እኛ ሰስፒሽስ ማይንድ ነው ያለን። በቃ የኛ ጥቁሮች ስለሆንን ምናምን ልጆቹን እና እንደዛ ብለን ሚስ እናደርገውና ኢቨንቹዋሊ ልጆቹ ሲያድጉ ግን we're gonna find out that ፕሮብሌሙ እንደነበረ ብዙ ጊዜ እውነቴን የምነግራቸው ችግሩ እንደነበረ ፋይንድ አውት በኋላ እናደርገዋለን። ግን ቱሌት ይሆናል አንዳንዴ እና ጄኔቲክስም ችግር ካለ ኦኬ እውነት እኮ ነው የኔ እናት የኔ አባት ዘወይ ዘ ሃንድል ችግርን እንደዚህ ነበር፣ ቶሎ ይጨነቁ ነበር፣ ቶሎ ዲፕረስ። አንዳንድ ሰው ሀዘን ውስጥ ገብቶ ጥልቅ ብሎ ከሀዘን ማይወጣ አለ። አንዳንድ ሰው ደግሞ ሀዘንን በቃ ኦኬ እግዚአብሔር ፈጠረ እግዚአብሔር ወሰደ ብሎ ደግሞ የሚተው አለ። ስለዚህ ያ ጄኔቲክስ ማተርስ አ ሎት። ስለዚህ ያንንም ኮንሲደር ማድረግ አለብን። ለርኒንግ ዲስብሊቲ አንዳንድ ነገሮችም አቢሊቲያቸው ሌስ ከሆነ በአንድ ነገር በሌላው ነገር እንዲረዱ ማለት። ከዛ ውጪ በጣም በትልቁ ልጆች እንደነገርኳችሁ ራስን አለመጠበቅ፣ ይሄ የዲፕሬሽን ሳይን፣ የኢንዛይቲ ሳይን፣ ለምሳሌ ፓኒክ ማድረግ፣ በትንሽ ነገር መደንገጥ፣ ሰዎች ጋር ሰው የተሰበሰበበት ቦታ ሲሄዱ የሚያሳዩቸው እጅ መንቀጥቀጥ፣ እጃቸው በጣም ስዌት የማድረግ ሰው ሲጨንቀው ነው የሚያልበው አይደለ? ላብ የሚሆን በቃ ኦኬ መናገር አለመቻል፣ ስለርት መሆን፣ እነዚህ አይነት ሳይኖችን ስናይ ፕሊስ ሀልፕ እናድርጋቸው ልጆች። ምክንያቱም እኔ እንዳየሁት ከሆነ ይችሉታል ቀላል አይደለም። የአእምሮ በሽታ በጣም ከምንም ነገር በላይ የአእምሮ በሽታ ነው። እናንተ አንድ ቀን እስቲ በሀዘን በጭንቀት ተውላችሁ ቀናችሁ ተወስዶ ይዋል እንዴት እንደሚጨንቃችሁ፣ እንዴት ዳርክ እንደሚሆንባችሁ፣ እንዴት
ጨለማ እንደሚሆንባችሁ ነገሩ ሁሉ ሊቭ አለውን ሌላው ነገር። ከዛ ላይ ደግሞ ሌላው ሰው መጥቶ እባክሽ አንቺ ደግሞ ሰነፍ ስለሆንሽ ነው ምንድነው አሁን ይሄ ከባድ ነው እንዴ ምናምን ብሎ ቢላችሁ እና በጣም እኔ የምሰማው ኮመን ነገር እነዛ ልጆች አንፎርቹኔትሊ የሚረዳቸው አጥተው እርዳታ ሳያገኙ ቀርተው ራሳቸውን ያጠፋሉ። ከዛ ብዙ ሰው እንዴ እኔ እኮ በቃ ደስተኛ እቺ ልጅ በጣም ደስተኛ ነበር የምትመስለኝ፣ ይሄ ልጅ እንደዚህ ኖ ሳይኑ ነበረ። በተለይ የቅርብ ቤተሰብ ያውቃል ሳይኑ። በተለይ የቅርብ ሰው ኦፍኮርስ ለአውትሳይደር ብዙ ጊዜ እንደዚህ አይነት ልጆች ማስክ ነው የሚያደርጉት። ጭንቀት ውስጣቸው ምናምን ያሉ ልጆች ብዙ ጊዜ ስቀው መታየትን ይፈልጋሉ፣ ሌላውን ማሳቅ ይፈልጋሉ፣ በቃ ጀስት ፕሪቴንድ ማድረግ ይፈልጋሉ እንጂ ጭንቀቱ አለ፣ ችግሩ አለ ውስጣቸው። ስለዚህ ልክ እንደ ኮሚኒቲም ደግሞ እንደዛ ሳይሆን የጓደኛዬን ልጅ፣ የእህቴ ልጅ፣ የዘመዴ ልጅ አንድ ችግሯ ካለ ሜቢ እናት አባት የማይረዳው ማያየው ነገር ካለ እንደ ሰው መንገር አለብን። እኔ የሆነውን ነገር ካልኩ እንደውም ባለቤቴ ይሄንን መጽሐፎች እያነበብሽ በቃ ፕሊስ ሁሉን ነገር እኔ ቶሎ ብዬ ይሄ ነገር እንደዚህ አይነት ሲምፕተም ይሆን እንዴ ይሄ ነገር ይሆን እንዴ ብዬ እላለሁ። በሚገርማችሁ ሁኔታ እኔ ልጆቼ ሳይናገሩ በቃ የሆነ ስለ ትምህርት ወሪ የሚያደርጉ ከሆነ ስለሆነ የሆነ ኮምፒቲሽን መጥቶ አዶኖ በጣም ስለምከታተላቸው ይሁን አላቅም ውስጥ ልባቸው ውስጥ የሚጨነቁት ነገር እኔ በቃ ወዲያው ሲያስጨንቀኝ አያለሁ እና እኔ ሁሌ ቀድሜ አወራቸዋለሁ። እንዲህ ነህ እንደዚህ እየተጨነክ ነው ባልን አንዳንድ ጊዜ በነገሮች ነገሮችን ለማሸነፍ ብዙ መጨነቅ የለብንም። እኛ የምንችለውን ያክል እንሰራለን፣ የቀረውን ደግሞ እግዚአብሔር ይረዳናል። እንደዛ ነው መሆን ያለብን። ጭንቀት መጥፎ ነው። ያላችሁን አቢሊቲ ዲሴብል ነው የሚያደርገው። ሁሌ እንደዚህ ነው የምላቸው ልጆችን። ምክንያቱም አንድ ሰው ፓኒክ ሲያደርግ ሲጨነቅ የሚይዘው የሚለቀው ነው የሚጠፋበት እና ልጆች በአንድም በሌላ ሊጨንቃቸው ይችላል። ስለዚህ እንዳይጨንቃቸው ሲቻል ዩኒቨርሲቲ ያሉ ልጆቻችንን በጣም በሚገርማችሁ ሁኔታ እኔ ትምህርት ቤት መሄድ የዚህ ሀገር በጣም ጠቀመኝ የምለው እኔ በጣም ሰራሁበት የምለውን አሳይመንት አንዳንድ አስተማሪ ፐርሰናሊ በቃ አውርዶ ግሬዱን ሊሰጣችሁ ይችላል። እንዴት ይሄና መጣህ ብለን እኛ አንዳንድ ቤት ውስጥ እንናገራለን። እኔ ግን በትምህርት ቤት ውስጥ ስላለው አንዳንድ ጊዜ የእነሱ አቢሊቲ ብቻ አይደለም በጣም ብዙ ነገሮችን ነው ቻሌንጅ የሚያደርጉት ልጆቹ። ስለዚህ በአንድም በሌላ የሚጨነቁበት ነገር አይጠፋም። ግን ይሄኛው ያልኳችሁ ይሄ ጄኔቲክስ ይሄ በተለይ በልጅነታቸው ዲያግኖስ የሆነ ችግር አለ ተብላችሁ ሳይኑን አይታችሁ እንደው ዶክተር ባይላችሁ ትምህርት ቤት ባይላችሁ እንኳን ሳይኑን አይታችሁ ምንድነው ምን መፍትሄ ልናመጣ ነው መደበቁ? አንድ ሰው እየታመመ አያልታመመም ብለን ዲና ያድርገን ይዘን ምን ሄደው እስከ መቼ ነው? ስለዚህ አቴንሽን እንስጣቸው፣ ልጆቻችንንም አንጣ። ይሄ ጭንቀት ይሄ ራስ ማጥፋት ከማቴሪያል ጋር የተያያዘ ነገር አይደለም። የሚበሉት የሚጠጡት ስላጡ አይደለም። አእምሯቸው ስለሚረበሽ ነው በአንድም በሌላ። ስለዚህ ዛሬ በማጠቃለያው የልጆቻችን ጸባይ መቀየር ጭንቀት ወይንስ ቅብጠት በሚለው አንዳንድ ነገሮችን የነገርኳችሁ ይመስለኛል። እባካችሁ በተለይ ኖርዝ አሜሪካ የምንኖር ቤተሰቦች ልጆቻችን እንረዳቸው። ምንም ነገር ሳይጎለው ምንም ነገር ሳያጣ ወደ ጭንቀት ወደ መጥፎ ወደ ስህተት የሚገባ ልጅ የለምና ልጆቻችንን ለማዳን ስንፈልግ መጀመሪያ እንረዳቸው። ለዛ ደግሞ ጊዜ መስጠት በጣም ያስፈልጋል። በጣም ጊዜ መስጣቸው እባካችሁን። ሌላው ነገር ሁሉ ይደርሳል። ብዙ ጊዜ የምሰማው ወይ በጭንቀት ራሳቸውን ያጠፉና ወይ ይገደሉብንና ወይ የሆነ ነገር የሆኑና ከዛ በኋላ እንደ ቤተሰብም እንደ ማህበረሰብም ቁጭ ብለን ሪግሬት እናደርጋለን። እንደዛ ሳይሆን እያየን አንድ ልጅ እየተጨነቀ ዲፕሬሽን ውስጥ ገብቶ ኤንዛይቲ ውስጥ ገብቶ ያ ደግሞ መርሳት ሲፈልግ ወይ ወደ መጠጥ ሱስ ወይ ወደ ሌላ ሱስ ሲገባ እነሱ ላይ እጃችን ከመጠቆም እሷ እኮ እንደዚህ ነው ምን አጥታ ነው ምን አጥቶ ነው ከማለት ልጆቹን እንረዳቸው።
ማንም በፍላጎቱ ጭንቀት ውስጥ አይገባም። ማንም በፍላጎቱ አንሃፒ መሆን አይፈልግም እላለሁ። እንደ ሁልጊዜው እግዚአብሔር ቢፈቅድና ቢረዳን ብንኖር ደግሞ በሌላ ቪዲዮ እስከምመጣ ድረስ ሰላማችሁ ይብዛልኝ። ኮመንት ሴክሽን ላይ እስኪ በሚቀጥለው ስለዚህ ነገር እንነጋገር ብላችሁ ጻፉልኝ። ስለምታደርጉልኝ አስተያየት በሙሉ በጣም አመሰግናለሁ። የሰራዊት ጌታ ኢየሱስ ክርስቶስ ሰላማችሁን ብዝት ያደርግልኝ። ወሰን ከተወሩ